ስትሳሳት የሆነ ነገር ስለተሳሳት ክራስን መጥላት የለብህም ቫልዩህን ደግሞ ምንም ነገር ከሌለ አታውቁም ህሊና ስለሆንኩኝ እንድታከብረኝ ይፈልጋል ይሄ ሰው አግኝቶ አይጣውና ሲባል ሰምተህ ታውቃለህ ሌክዠሪ ህይወት የምትላቸው እንዳለ አይቻቻለሁ ወደ ሰፈር ስጋው በጣም በቃ ሼም ዘይ ነበር ምናምን አንቺን አለማየት ከባድ ነበር ራንደም ማላቀውን ሰው ካፌ ውስጥ ካገኘው ቢያወራኝ አዋርቸው ስቄ ተጫውቼ ምናምን እንበላይ እኔ አንዳንድ ሰዎች በጣም ይገርሙኛል ስራ የላቸውም ለሙዚቃ ሰው የሚያከብርህ ስራ ስለናክና ቤት ቁጭ ይሄ ጽፍት ብለህ ምናምን ቁጭ ስላልካለ ሰርተስቲ ማንም ሰው የሚያከብር ሰው ከሚሰጠው ምክር ሰው ከሚሰጠው ፊድባክ ምናምን ውጪ አንተ በራስህ ሰው ሳያየህ የምታረገው ነገር አለ አይደል እሱ ለራስህ ያለህ ቫልዩ በጣም እንዲጨምር ያደርጋል ወይ ስራ የሚነቅሰው እኔ ያሳዝነኛል ኖርማል ላይፍሽ ላይ ሲመጣ ምንም አይነት ኢንቴንሽን የነበረው ሰው አልነበረም እኔ ሁሌ የምምለው ምንድነው ሰው ለራሱ ያለው ቫልዩ እንዲገባው ከፈለገ ሰላም የተወደዳችሁ እንደምን ቆያችሁ ዛሬም በአዲስ እንግዳ ተመልሰን ተገናኝተናል ከመጀመራችን በፊት ግን አንድ ነገር ልጠይቃችሁ ፈልጋለሁኝ ከዚህ በፊት በነበሩን ፖድካስቶች ላይ ከ82% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነበር የሚመለከተው አሁን ላይ ደግሞ ዛሬ ባየሁትኝ መሰረት ከ78% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው ስለዚህ አንድ ነገር ልጠይቃችሁ ነው ለእናንተ ይህንን ነገር ማድረግ በጣም ቀላል ነው ለኛ ግን ብዙ ነገር ነው የሚጨምርልን ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ እጅግ በጣም አድርጌ ነው ማመሰግነው ወደ ፖድካስታችን ሄሎ ሰላም እንዴት ሄሎ መስገና እንዴት ናብሽ ዳኒ እንኳን ደህና መጣሽ እንኳን ደህና ቆየኸኝ ከዚህ በፊትም ተገናኝተን ባወራንባቸው ጊዜያቶች ሶሻል ሚዲያም ላይ ሳይሽ ምናምን በጣም ኢነርጂቲክ ነሽ በጣም ኢንስፓየር ከሚያረጉኝ ሰዎች መካከል አንዷ ነሽ ሌሎች ሰዎችም ስጠይቅ ልክ እንደዛው ነውና ሰዎችን ወደ ራሳቸው እንዲመለሱ ራሳቸው እንዲያከብሩ ራሳቸውን እንዲወዱ መታረጊበት መንገድ በጣም ነው የምወደው it was amazing ይሄን እንድታረጊ ምንድነው ያነሳሳሽ ራሴን እንዳከብር ራሴን ያላከበርኩባቸው ጊዜያቶች ማለቴ ያው ስሜቱን ተቋል አይደል ምን ነበሩ እነዛ ጊዜያቶች አንዳንዴ ይመስለኛል ቫልዩህን አለማወቅ ነው ቫልዩህን ደግሞ ምንም ነገር ከሌለ አታውቀው የሆነ ነገር የኖረህ በመጣህ ቁጥር ራስህን በሆነ ነገር ባሻሻልክ ቁጥር ራስህን የምትፈልገው ቦታ ላይ ባገኘህ ቁጥር ለራስህ ያለ ክብር በጣም እየጨመረ ነው የሚመጣው ባይዘው ሰው ይሄ ላይክ ሰው ከሚሰጠው ምክር ሰው ከሚሰጠው ፊድባክ ምናምን ውጪ አንተ በራስህ ሰው ሳያየህ የምታረገው ነገር አለ አይደል እሱ ለራስህ ያለህን ቫልዩ በጣም እንዲጨምር ያደርጋል ሰው ሳያየህ የተቸገረ ሰው ስትረዳ ሊሆን ይችላል ሰው ሳያይክ ቤተሰብህን ስታከብር ሊሆን ይችላል ሰው ሳያይህ ለጓደኞች ስትደርስ ሊሆን ይችላል ይሄ እነዚህ ትናንሽ ነገሮች በጣም ለራስ ያለ ክብር እንዲጨምር ያደርጋልና ያን ያህል ደግሞ ራስህን ያለህን ክብር ወይም ማንነትን ሳታቀርተ ዝቅ ብለህ ትቀርና ለራስ ያለ ቫልዩ ሲወርድ የሚሰማ ስሜት አለና ህይወት ውስጥ ኢታፕን ሲሆን ራስህን እንደምታንስ ያው ቦታ እንደማይገባ ቆይ ገና ይቀረኛል የምትልባቸው ብዙ ጊዜያቶች አሉና እነዛን ጊዜያቶች ማየቴ ላይክ ለራሴ ያለኝን ዋጋ እንዳቅ ምናምን አርጎኛል ብዬ አስባለሁ ናይስ ይሄንን ስታወሪ ምን እንትና ላይ መሰለሽ ምናልባት አሁን ላለን ማንነት የመጀመሪያው መነሻው ፖይንት ልጅነታችን ነው እና ልጅነትሽን ማወቅ ፈለኩኝ ምን ይመስል ነበር ያኔ ልጅነት ምን አይነት ልበል ትንሽ የሆነ አንድ ቦታ ላይ ስቴብል ያደርጋል ነበርም ልጅነቴ በጣም ብዙ ቦታ ነው ያደኩትኝ እናቴ ጋር አክስቴ ቤት አድጌያለሁ አጎቴ ቤት አድጌያለሁ እንደ ማደጎ አይነት ድርጅት ውስጥ አድጌያለሁ ተመልሼ ደግሞ ወደ እናቴ ቤት መጥቻለሁ ምናምንና ብዙ ቦታ ነው ያደኩትኝ ሶ ቋሚ የሆነ ልጅነት የለኝም ግን በሁለት የኑሮ ደረጃ ውስጥ የነበረ ልጅነት ነው የነበረኝ በጣም የሀብታም ኑሮና ከዛ ደግሞ በጣም አነስ ያለ የኑሮ ሁኔታ ውስጥ ሁለቱንም ነበር ያየሽው ሁለቱንም አይቻለሁ አልተጋጨብሽም ወይ በጣም ከባድ ይሄ ሰው አግኝቶ አይጣውናም ሲባል ሰምተህ ታውቃለህ
እኔ እንኳን አግኝቻጥቼ አይደለም ያው ሀብታም ቤት ኖር ያለውኝ ከዛ ደግሞ የራሴ ኑሮ ደግሞ አነስ ያለው ኑሮ ውስጥ ኖር ያለው እንዴት ነበር እስኪ አሁን በደንብ ግልጽ አድርጊ ምክንያቱም ይሄንን የሚያይ ሰው ላይክ ሊጽናናም ሊበረታታ የሚችልበት ታሪክ ይመስለኛል ልክ በጣም ይመስለኛል እንደው ምንድነው እናቴ ጋር ኖር ነበር ረጅም ጊዜ ከዛ እናቴ የምትሰራበት ቦታ ልጅ አልነበራትም እና እኛን ነው የምታሳድገኝ ነበር እና እሷ ጋር አደኩ እሷ ቤት ደግሞ ላይክ ብዙ ትምህርት ቤት ነው ያላት ወደ 12 ትምህርት ቤት ነበራት ገነት ሎል ሰገር ትባላለች ምናልባት ትቱ ነው ቅጽል ስሟና ብዙ ሰው ያውቃት ነበር በጊዜው ምክንያቱም 12 ትምህርት ቤት አለ ማለት ኢትዮጵያ ውስጥ በጣም ብዙ ነው ቃቂ ሾኔ ቱቱ ማለት እንቁላ ፋብሪካ አካባቢ የነበረ ታውቃለህ እሷ ጋር ነበር የምኖረው እኔ ኦኬ ያ እና እናቴ እሷ ጋር ተሰራ ስለነበረ በጣም ነው የምትወደኝና ከሰኞ እስከ ዓርብ እኔ ጋር ትሆን ከፈለግሽ ቅዳሜና እሁድ አንቺ ሰጃት ምናምን ተባብለው እሷ ቤት ነበር ያደኩት እና ያው እንደ ልጅ ነው ያሳደገችኝ ሱቅ ተልኪ ያላቀም እሷ ቤት ስኖር በጣም ሀብታም ነች እንዴ በጊዜው 4-5 መኪና ነበራት በጊዜው ስለ እኔ ገና ሁለተኛ ክፍል ሶስተኛ ክፍል ያለሁኝ ትዝም ይለኝ ከድርጅት መኪና ምናምን ውጪ ነው ማራና በቃ ትምህርት ቤት መኪና ነው የሚያደርሰን መኪና ነው የሚመልሰን ውጪ ተናናቅም ከፈረንጆች ጋር ነው ህይወታችን እኔ በጊዜው የዛኔ አሁን ላይ እንደ ትልቅ ነገር የሚወሩ ድሮ ነው ማቃቸው በቃ በልጅነትሽ ነው ያን ነገር ያየሽ እና በጣም ብዙ በቃ ይሄ ሌክዠሪ ህይወት የምትላቸው እንዳለ አይቻቻለኝ እሷ ቤት ይያለኝ ምን ይመስላል ፊሊንጉ ደስ ይላል በጣም ደስ ይላል ያው ማን ይጠላል ምቾት ደስ ይላል ቆንጆ የራስ መኝታ ቤት ይኖርሃል በቃ የምትፈልገው ነገር አለ ኢቭን እኛ እንዲ ለበዓል ምናምን ልብስ ተገዝቶልን አያቅም ነገር ያቃል አይደል አመቱ መጀመሪያ ላይ ሙሉ ሻንጣ ከውጪ ይመጣልናል ልብስ ሙሉ ሻንጣ ልብስ ጫማ ይመጣልናል በቃ አመቱ ሙሉ እሱ ነው ልብስ ግን የሚገርም ብራንዱን ራሱ አላቆም ይሄ ናይክ ምናምን ብትለኝ እየለበስኩት አላቃቸውም ነበር እና አሪፍ ህይወት ነበር ኦኬ ያ አሁን ላይ ሆነሽ ስታዩ ይቆጭሻል ወይ በፍጹም እግዚአብሔር የፈቀደውን ነው የሚያደርገው ባይዘውና በእግዚአብሔር ስራ ለምን አይባል አክስቴ ብትኖርልኝ ደስ ይለኝ ነበር ወይ የሚያሳደገችኝ ሰው ብትኖር ደስ ይለኛል የሚቆጨኝ እሱ ኦኬ ሶ ልክ እንዳንቺ ምናልባት የተለያየ አይነት ቤተሰብ ውስጥ የተለያየ አይነት ቦታ የተለያየ አይነት ሀገር ላይ ያደጉ ሰዎች ይኖራሉ እና አሁን እኔንም መተው የሚጠይቁኝ ምናምን ሰዎች አሉ ሶሻል ሚዲያ ላይ ቢጽፉ ምናምንና የአይደንቲቲ ክራይሲስ አይደንቲቲ ሳይሆን አክቹሊ የካልቸራል ክራይሲሶች የማንነት ቀውሶች ምናምን እንደዚህ ያጋጥሟቸዋል የሆነ ቦታ ላይ ለምደው ያደጉትን ነገር ሌላ ቦታ ሲሄዱ ያጡታል ምናምንና ይሄ ትራውማታይዝ ሆነው የማደግ ምናምን ሂደቶች ነበሩ አንቺ ጋር ምን ነገሮች ነበሩ በጣም ከባድ በጣም እንዴት አለፍሻቸው እኔ እግዚአብሔር ነው ያሳለፈኝ እንጂ ማለት ምናልባት እዛ ውስጥ ካሎም ከማትረዳቸው ብዙ ስሜቶች አሉ ይሄ ቅብጣት ሊመስልህ የሚችለው ነገር ምናምን ግን ለምሳሌ አንድ ክፍል የራስህ ኑሮ መኖር ለምደህ አንድ ክፍል ውስጥ ከቤተሰቦች ጋር ኑር ስትባል በጣም ከባድ ነው ሐሳብ ይገባ እሱን ቶ ይሄ ፕራይቬሲ ማጣት ምናምን ብቻ ሳይሆን በቃ ያለመድከው የኑሮ ነገር አለ አይደል ይሄ በቃ የምትፈልገውን ምግብ አለ መብላት ሊሆን ይችላል የምትፈልገውን ፋይናንሻል ያለህን ፍሪደም ማጣት ከባድ ነው እዛ የለመድኩትኝ ኑሮ አለ እዚህ ሌላ ነው መኪና ትምህርት ቤት አድርሰው ይመልሰውኝ ነው አሁን ራሴ ታክሲ ይዤ መሄድ አለብኝ አልፎ አልፎ ወካርጌ ልሄድ እችላለሁ ክላስ ምናምን በቃ ሰፈሩም ይሄ ኑሮ ምን አይነት ኑሮ በጣም ትልቅ ግቢ ውስጥ የሚኖር ሰውና ከዛ ደግሞ መተህ ወደ ድሮ ማንነት ወይም ትክክለኛ ኑሮ ስትመጣል አይደለ በቃ ሰፈር ውስጥ ምናምን ነው ምናምን እና መጀመሪያ አካባቢ በጣም ከብዶኝ ነበር ኢቭን ይሄ ቤቴ አይመስለኝም ትክክለኛ የራሴ ቤት እኮ ይሄ ነው ግን ቤቴ አይመስለኝም ምናምን ታፍራለህ የሆነ ባለ ይሄ ኑሮ ደረጃ የሆነ ራስህን ላይክ ስላልኖርክበት ይሄ አንተ ህይወት እንደሆነ ለመቀበል ትንሽ ይከብዳል እና ትዝ ይለኛል ዘንቢል ምናምን አልይዝላት ነበር ለማሚ እውነት እዛ የለመድሽው ምናምን መጣሁኝና እሄዳለሁ ስራ ግዛታለሁ ስቲል የሆነ ጫዋነቴ አለ ይሄ እናቴን የማገዝ ፍላጎቱ ምናምን አለ ግን የዛኔ ምግብ ቤት ነበር የምትሰራው ባንክ ውስጥና
ከቤት ነው ምግቡ ተቆላልቶ ባንክ የሚሄድ እና በዘንቢል ነው በቃ ይዛምና የምትሄደው እና በቃ አልፈልግም ዘንቢል መያዝ ወደ ሰፈር ስጋው በጣም በቃ ሼም ይዘኝ ነበር ምናምን ማለት የሆነ በቃ የለመድከው ነገር ትንሽ አለ አይደል ይሄ ለመቀበል ትንሽ ይከብዳል ግን ያው ፋይናሊ ህይወትህ ያንዶነ ይሄ እንደሆነ ላይክ መለወጥ ያለበት ነገር ነው ማለት ይሄ ማሻሻል መፈለጉ ይሻላል እንጂ አለመቀበሉ መፍትሄ አይሆንም እና ያ እንዴት ወሰንሽ ግን ማለት በቃ ይሄ ነው የኔ ህይወት እንዴት ተቀበልሽው አማራጭ የለኝማ በቃ አክስቴ ሞታለች አሁን ተመልሼ እናቴ ቤት መጥቻለሁኝ እየኖርኩበት ነው ያን ቤት ሶ ማድረግ ያለብኝ ነገር ህይወቴን መቀበል ነው በፈልግም ባልፈልግም ህይወት ያስገድደኛል ሲጀመር ሶ ያለኛ አማራጭ ያለው ነገር ለማሻሻል መሞከር ነው እንጂ ይሄ ነገር የኔ አይደለም ብሎ መግፋት ልክ አይሆንም ሶ አክሰፕት ማድረግ ነበረብኝ ሆነስትሊ አክስቴ ቤትም ሆኜ በጣም ጠንካራ ነበርኩኝና እንደዛም ነው ያሳደገችን ሁሌ በእያንዳንዱ ክረምት የሆነ ኮርስ እንወስዳለን በዚህኛው ኮርስ ላይክ በአንደኛው ክረምት ሰፌድ ታስተምረናለች በአንደኛው ክረምት ዳንቴል እኔ አሁን ሰፌድ መስፋት እችላለሁ በደንብ ዳንቴል ሹራብ ምናምን እችላለሁ ጸጉር ስራ እችላለሁ ኮምፒውተር አስተምረናለች ሁሉንም ክረምት የሆነ ትምህርት እንማር ነበር ሙያ በደንብ እስከ ጥግ አዎ ጠንካራ ናት እሷ ዶሮ ትችላለሽ ይችላል እንደውም የወጥ ነገሮችን አስነክታኝ አታውቅም አክስቴ አሁን ትንሽ እናቴ ጋር ከመጣሁ ነው የለመድኩትኝ ግን ይሄ ሙያዊ ነገሮችን ምናምን ቁጭ እንድንል አልፈልግም ክረምት ላይ እማር ነበር ስለዛ ጠቅሞኛል ጥንካሬ የማጣት ያለ ማጣት ጉዳይ ሳይሆን ትንሽ ይሄ የኑሮ ለውጡን መቀበል ትንሽ ከብዶኝ ነበር በነገራችን ላይ ልክ እንደዚህ አይነት እንግዶችን በተደጋጋሚ እንድጋብዝላችሁ የእናንተ ሰብስክሪፕሽን ያስፈልገናል ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ ናይስ ሸጋ አንድ ትምህርት ቤት ነበር እኔ ተዛላለኝ አንተ ስነግረኝ ነው ትዝ ያለኝ ታውቃለህ በጣም ትምህርት ቤት ውስጥ እኔ አልታወቅም ነበር ምክንያቱም ይሄ ጫዋው ልጅ ታውቂዋለሽ እንደዛ ማን ለመካት ነው አይ ነበርኩኝ ነው እኮ እኔ አልታይም ቀገባለሁ ማራለሁ ወጣለሁ ምናምን ጓደኛ ምናምን አልነበር አሉ ግን እንትን አይደለም ይሄ መታይ አይነት አልነበርኩኝ አንቺ ደግሞ ትምህርት ቤት ውስጥ በደንብ ከሚታዩት ውስጥ ነበርሽ አይ ነው በጣም ቀልቃላ ነበርኩኝ ያ እና አንቺን አለማየት ከባድ ነበር እዛ ትምህርት ቤት የተማረ ተማሪ እርግጠኛ ነኝ አሁንም ይጽፉልሻል እዚሁ ላይ አይ ድልበር ስገባ በቃ ማረሰው ነገር በጣም ረጅም ቀሚስ ነው ማድረገው ከዛ በፊት ላይክ ጸጉሬ ምናምን ሹሩባ ነው መሰራው ሁሌ ልክ እስከ 8ኛ ክፍል ድረስና ልክ 9ኛ ክፍል ስገባ እኔ ሃይ ስኩል ምን እንደሆነ አላውቅም የፈጠረ ነው ቀሚሴን አጭር ቀሚስ ያደረኩት ምናምን ጸጉሬ ፍሪዝ ነው በቃ አይ ቲንክ ይሄ ሃይ ስኩል ልታይ ማለት ነገር ነው ደሞ የሚኒ ሚዲያ አባል ነበርኩና እሱ መሰለኝ አርቲስት ስትሆን ምናምን የሆነ ቫይብ አለው ብቻ እኔ 9ኛ ክፍል ሌላ ትምህርት ቤት ነበርኩ 10 ላይ ነው ወደ ድልበር የመጣሁትኝ የነበረውና አንድ አመት ሲኒየር ሁለቱንም አመት ግን እንደዛ ነፃ እንድትሆኚ በደንብ እንድትንቀሳቀሺ ምናምን ያደረገሽ ነገር ምን ነበር ምክንያቱም ትምህርት ቤት ውስጥ አስቢው ያን ያክል ፌመስ አላቅም አዲስ ተማሪ ገብሶ ሚለይሽ ደረጃ ላይ ከደረሽ የሆነ የመጣሽበት መንገድ አለ ማለት ነው ነፃ እንድትሆኚ ምናምን ያደረገሽ ነገር ምን ነበር እኔ አላቅም አይ ቲንክ ተፈጥሮዬ ነው እውነት አሁን አክስቴ ቤት ስናድግ በጣም የሃይማኖት ቤት ነውና እኔ ነበርኩኝ በቃ ከቤቱ ማፈነግጠው እውነት በቃ ይሄ በተፈጥሮ በጣም ነፃነት ያለው ቅልል ያለ ሰው ምናምን አላ በቃ እንደዛ አይነት ባህሪ ነው ያለኝ ይመስለኛል ተፈጥሮ መሰለኝ እንጂ የተለየ ነገር ኖሮ አይደለም ግን በጣም ወዳለው ሳቅ ወዳለው ጫታ ወዳለው በቃ ሰው መታወቅ አዲስ ሰው መታወቅ በጣም ነው ደስ የሚለኝ ራንደም ማላቀውን ሰው ካፌ ውስጥ ካገኘው ቢያወራኝ አዋርቸው ስቄ ተጫውቼ ምናምን መለያየው እንደዛ አይነት ሰው ነኝ አይ ቲንክ ይሄ ተፈጥሮ ነገር ነው አዎ ቲክቶክ ላይ ገብቼ ያየውኝ አካውንትሽ ላይ እሺ በጣም የሚገራርሙ መልእክቶችን ነው የምታስተላልፊው እዛ ላይ አብሶ ሴቶችን የሚያበረታ የሚያጠነክሩ ከሰልፍ ላቭ ጋር የተገናኙ ሴቶች ራሳቸውን እንዲወዱ የሚያደርጉ ጽሁፎች ምናምን ናቸውና ሰልፍ ላቭ ወይንም ራስን መውደድ ምንድነው ላንቺ ትንሽ ከባድ ነው ሰውን አሁን አንዳንድ ሰዎች ሰውን ራሳቸውን እንደሚወዱ አሁን ህይወት ውስጥ በጣም የምትወደው ሰው ማን ነው እኔ እናቴን
እሷ ደግሞ አንተን በምን ያህል ልክ ነው የምትወድ በቃ ያን ለመሆን ሙከር ነው ማለት ይሄ ምን መሰለ እኛ ችግራችን ምንድነው ይሄ ሰው ላይ ስተት አይጠፋም ስትሳሳት የሆነ ነገር ስለተሳሳት ራስህን መጥላት የለብህም ሐሳብ ይገባ ማንንም ሰው እንደሚሳሳት አንተም ትሳሳታለህና እኔ እሳሳታለሁ እንደሰው በጣም ብዙ ጥፋቶች እሰራለሁ ራሴንም አርማለሁ ኢቭን ማለት ነው አንተ ጋር አሁን ለምሳሌ የሆነ ነገር ተነጋግረን ፕሪቴንድ ባረግ ራሱ ቤት ከገባ በኋላ ነው ልክ አይደለም ይሄ አጥፍቻለሁ ላይክ ስደርቅ ነበር ይሄ ከራስህ ጋር የሚያወራው ሰው ተቃል ስደርቅ ነው እንጂ ልክ አልነበርኩኝም እና ይሄ ሰልፍ ላቭ ማለት ሁሌ እኔ ልክ ነኝ ራሴን ብቻ በጣም እወዳለሁ ምናምን ሳይሆን ራስን እንደ ራስህ መቀበል ነው መስተካከል ያለበት ነገር ማስተካከል ነው ከዛ ደግሞ ቫልዩህን ሊያወርዱ የሚፈልጉ የሚችሉም ይሄ አካባቢ ላይ ያለ እንደዛ አይነት ነገሮችን ማስወገድ ለምሳሌ እኔ ህሊና ስለሆንኩኝ እንድታከብረኝ እፈልጋለሁ ሰው ስለሆንኩ እንድታከብረኝ እፈልጋለሁ አንተን ዲስሪስፔክት ማድረግ አልፈልግም በፍጹም ሰው ዲስሪስፔክት ማድረግ አልፈልግም ሐሳብ ይገባ በጣም ሰው አከብራለሁ አንተም በሰጠው ክብር እንድታከብረኝ እፈልጋለሁ በፍጹም የሰው ሊሚት አላልፍም ያም ሰው ሊሚቴ እንዲያልፍብኝ አልፈልግም በተረፈ ራስህን ለማሻሻል መሞከር ራስህን ቀን በቀን አፕግሬድ ማድረግ ስህተቶችን ስትሳሳት ማንንም ሰው ይሳሳታልና ስለተሳሳትኩኝ ለራሴ ያለኝ ቫልዩ ሊቀንስ ሳይሆን የሚገባው እሱን ያስተካከልክ መሄድ ምናምን ይሄ የሚያጋጥመን ህይወት ውስጥ የሚያጋጥሙን ነገሮች ለራሳችን ያለን ቫልዩ እንድናጣ ያደርገናል ባይዘው አሁን አንድ ኃጢአት ስትሰራ የመጀመሪያ ቀን ይጸጽታል ምናምን አይደል ከዛ ሁለተኛ ቀን ኃጢአት ስትሰራ ይጸጽታል ግን እንደ መጀመሪያ ነው ሶስተኛ ቀን አራተኛ ቀን ኃጢአቱ እየተለማመድክ ስትመጣ ምን ይሆናል ኖርማል እየሆነ ይመጣል ከዛ ግን እመነኝ ሜቢ ያን ነገር ኖርማል ሆኖብህ ታረጋለህ ለራስህ ያለ ቫልዩ ግን በጣም እየቀነሰ ነው ይመጣ እና ኢንሳይድ ነው ደግሞ አይታወቅም ላይክ የሆነ ነገር ላይ የለህም ኮንፊደንስ ይሄ ሳይታወቅ ነው ራስህን የምታጣው ወይም ለራስህ ያለ ክብር የሚቀንሰው ሰው እኔ ሁሌ የምምለው ምንድነው ሰው ለራሱ ያለው ቫልዩ እንዲገባው ከፈለገ የመጀመሪያው ሰው ሳያይህ የምታረጋው ነገር በጣም በቃ ለራስህ ያለህን ክብር ይጨምራል እውነት ሰው ያይህ ያረከው ነገር እመነኝ በቃ ለሾው ስለሆነ እዛው ጋር ያልፋል ሙገሳው ግን ሰው ሳያይህ የምታደርገው ነገር ሰው ሳያይህ የምታሳልፈው ነገር ሰው ሳያይህ ራስህን የምትቀጣበት መንገድ ሰው ሳያይህ ራስህን ቀጣህ ካለህበት ነገር የምታረምበት መንገድ ምናምን በጣም ለራስህ ያለህን ቫልዩ እንዲጨምር ያደርጋል እና አሁን እኔ ይሄንን ሳወራ ምናምን በጣም ይሄ ፐርፌክት ሆኜ ወይ ተሽዬ ምናምን አይደለም የሆነ ህይወት ውስጥ የሆነ ሁሌ ትምርት ነው አይደል ሁሌ የሚያጋጥምህ ነገር አለ ምናምን ያ አጋጣሚዎች እየሰሩህ እያስተካከሉ የሆነ ነገሮችን እያረምክ ትመጣለህ አሁንም መሳሳት አይቀርም ስቲል ራሴን እያረምኩኝ ለመሄድ ሞክራለሁ ነው ያ ነው ለኔ ራስን ቫልዩ ማድረግ ማለት ወደ ጆርኒው እንመለስና ወደ ሂደቱ አክቲንግ እንዴት ጀመርሽ እንዴት ገባሽ ከህዝብ ጋር ያገናኘሽ ወደ ሰው ጋር ያደረሰሽ ስራ ምን ነበር ይሄ ልፍ ምናምን ያልኩ የገባውበት ፓርት ይቀር ካፌስ ማማያ ምናምን የሆንኩበት ፓርት እሱን አናወራው በጣም ብዙ ጊዜ ሆኛለሁ እንደውም ማይወሩ ብዙ በቃ አመቼ መማለሰው ግን አንዴ I think ድራማ ዋዜማ የሚባል ድራማ መሰለኝና ለኦዲሽን ጣሩኝና ሄድኩ ምናምን ቁምጣ ይዤ ቲሸርት ይዤ ምናምን ሄድኩት በጣም ልጅ ነኝ ትዝ ይለኛልና ተቀረጸን ምናምን እና ጎረቤት ጠርቼ ምናምን ሰብስቤያቸው እና ይሄው መጣው ምናምን ብዬ ደግሞ መች ነው የሚታየው ምናምን ብዬ ጠይቄው እኮ ነው ኦዲሽን ካስት ያደረገን ልጅ እና አጋጣሚ በድሮን የቀረጹት ይሁን ምናምን አላቅም ላይ ጭንቅላቴ የሚታየው ሹሩባ እየተሰራው ከላይ ማለት ነው እመቤቴን ሰብስቤ ምናምን እና ከዛ ነው የተጀመረው ለፈልጌ ነው ምን ተሰማሽ ግን የዛ ሰዓት በጣም ነው የደበረኝ ግን ያው ስቲል ያቺንም መተየት ደስ ይላል እንዴ ሰው ላይክ እናቴን አክስቴን ምናምን ጠርቼ ምናምን ገብቻለሁ ብዬ ምናምን ነው የሄድኩት የዛኔ ደግሞ ይሄ ብዙ አሁን ቁምጣ ከሰው ተቀብለህ የሆነ የሌለህን ነገር እንትን ብለ ጸጉር መሰሪያ ቤተሰብ ጠይቀ ምናምን የምትሄደውና ትንሽ እንደዛ አይነት ነገሮች አሉት አብሶ ይሄ የአክቲንግ ነገር በጣም ሀስላለሁ አይ ቲንክ አሁን ላይም እንደዛው ነው ደግሞ ሰዎችም ሳወራ ምናምን
እንደዛ ነበር የተጀመረው ብቻ ሄዶ ምንድነው በጣም ብዙ ኦዲሽን ወስጃለሁ በቁጥር ማላቀው ያህል ላይክ በፍጹም ተስፋ አልቆርጥም ይሄ ከውስጥህ የሚወጣ ነገር አይደለም አክቲንግ አንዴ ፍላጎቱ ካለ እውነት እንደሌላው ስራ አተውም አሁን የሆነ ቢዝነስ ጀምረ አላዋጣኝም ወይ በሌላ አልቀይረው ምናምን ብለ ተቀይሯላ ይሄ ግን ከውስጥ የሚሆን ነገር ስለሆነ ቶላተውምና ምን ሆነ ግቢ መሄድ አልፈለኩም ቲያትሪካል አርት ነበር የሞላሁት ማማ ይሆን ማለት ተቀየረ ምናምን ብቻ አካውንቲንግ ምናምን ተማርኩ ከዛ አይ ቲንክ ሰመር ላይ ለሆነ ላንድ ሲን ተጠራሁኝ ነርሶኝ ሰራው የመጀመሪያ ፖይንቴ እሷ ነበርች ከዛ አንድ ሲን ሰራው ምናምን አሪፍ ነው ለካሜራ ላይ እንትንሽ ቆንጆ ነው አለኝ ሪሊ ኦኬ ከዛ ትንሽ ቆየና የሆነ ጊዜ እንዲ ኦዲሽን ምናምን ብለው የሆነ ትራማ ነገር ፈጠረብኝ በጣም ፈርቼ ነበር ምናምን ላይክ ይሄ ለኦዲሽን እየጠሩ ማይሆን ኢንቴንሽን ያላቸው ሰዎች ምናምን አሉና በጣም አስደነገጠኝ የሆነ ቀን አዛ ሪሄርስ እናርግ ምናምን ብለውኝ ላይክ ማንንም የለም ምናምን ጭር ብሏል ምናምን ፈራው በቃ እና በጣም ፈርቼ ነበር በርግጥ ምንም ሀፕን አላረገም ግን አስደንግጦኝ ነበር ሞመንቱ ምናምን አዛ ኦኬ እንደዚህም አይነት ነገር አለው እንዴ ምናምን በያሰብኩና ፈራው ታውኩት በቃ አርገፋ አርጌትቸው ምናምን ለካድሮ ፌስቡክ ላይ እየገባው ምን አረጋለሁ እንዲያሰሩኝ ለሁሉም ይሄ ፊልም አሁን ፊልም ስታይ ከላይ ደራሲ ዳይሬክተር አላ እየገባው ስማቸውን ፌስቡክ ላይ እየፈለኩ ሁሌ አዳረጋለሁኝና ሁሌ ደግሞ ሜሴጅ ልካለሁ ሃይ ህሊና ባላለው እንደዚህ ፊልም መስራት ፈልጋለሁና ከፈለጋችሁ በዚህ ስልክ ቁጥር ደውሉልኝ ምናምን ያልኩ ለብዙ ሰው አሁን ካደኩ በኋላ ራሱ ገብቼ ሳይ የድሬጽ አካውንት ላይ በቃ ይሄ ብዙ ታዋቂ የምትላቸው ትረሶች ጋር ምናምን እልክ ነበር አጋጣሚ አንደኛው ከዩኒቨርሲቲ መጥቼ አመት ሆነኝ ይሁን ምናምን ሃይ ህሊና አያንቺ አይነት ሲን ነበርና እንደዚህ ፈልገንሽ ነበርና ከዛ አላመንኩትም ያ ትራማ ስላለቀቀኝ ካፌ ቀን ላይ ከሆነ እሺ ያገኛለሁ አልኩት ከዛ እሺ ያረ ችግር የለውም ምናናለኝና የምርም ለስራ ነበር ይፈልገኝ የሴተኛ ዳሪ ካራክተር ነበር አየሁት ስክሪፕቱ ምናምን አሪፍ ካራክተር ነው ፍቅር ትባላለች ደስ የሚል ካራክተር ነበር በጣም ከባድ ነበር ሁሌ ለሊት ነው የሚቀረጸው ምናምን እና መኪና ቆሞልኝ ሁላ ያቃለክ ሲኑን ስንቀረጽ ከዛ ጋር ነው ምናምን መስለን ነው ምን ተውለው ልፈልግ ይሄ አጭር ቀሚስ አድርገ ጸጉርህ መጣ ተጠየቅሽ እውነት መኪና ቆሞልኝ ነበር እና በጣም ቻሌንጂንግ ነበር ዝናብ አለው ብርድ አለው ምናምን በቃ ከመለህ በላይ ከባድ ነው ለትንሽ ቀን አንድ ወር ላልሞላ ጊዜ ነው ቀረጻው የነበረው ግን በጣም ከባድ ነበር እንዲሁም ደግሞ በጣም በአሪፍ ነው ያለፈው ለኔም ይሄ በጣም በቃ መነሻ የምለው ስራ እሱ ነው እዛ ስራ ላይ በጣም ሞዳት አክትረስ አለች ሉሊት ትባላለች ካወካትና በጣም አክቲንግ ጎበዝነሽ ላይክ ትልቅ ቦታ እንደምትደርሺ በጣም እርግጠኛ ነኝ ሁሉ እንዳታቆሚ ምናምን አለችኝና በቃ አላመንኩም በቃ ይሄ እችላለሁ ብለህ ስታስብና ሰው ደግሞ ሲያረጋግጥልህ ልዩነት አለው አይደለ ለዛ ነበርና ደስ ይላል በቃ ከዛ በኋላ በኦዲሽን ደግሞ አለፍኩኝ አንድ ስራ ዋጄ ጋር ተከታታይ ሰራው እሱ ደግሞ በደንብ በጣም ስለዋጄ ታውቃለህ እዚህ ሳልነግር አሪፍ ኤክስፒሪየንስ ነበር በቃ እንደዛ ሄደላል ናይስ የመጀመሪያውን ስራ ስትሰሪ ሰው ጋር ሲደርስ የሚያውቁሽ ሰዎች ምን ተሰማቸው ምን አሉሽ ደስ ይላል በጣም ደስ ይላል አየንሽ ጎበዝ ምናምን ሲሉኝ ደስ ይላል ሌላ እይታ ውስጥ አልገቡም ማለትም የሴተኛ ዳሪ ካራክተር ነው ይዘሽ የተጫወትሽውና ያን ነገር የመጀመሪያ ስራሽ ነው መጀመሪያ ያዩሽ ሰዎች ምናምን ኖርማል ላይፍሽ ላይ ሲመጣ ምክንያቱም ሰዎች መጀመሪያ በሚያዩን አይደለም የሚገምቱት እና ኖርማል ላይፍሽ ላይ ሲመጣ ምንም አይነት ኢንቴንሽን የነበረው ሰው አልነበረም honestly ያለ እንደዛ ያለኝም ሰው የለም ኢቭን ቤተሰቦቼ እና ማሚ ምንም አላሉኝም ወይ ጉድ ምናምን ያልሻየች ኦኬ እንደዛ ነበር ከዛ በኋላ ግን ምን አስተማረሽ ያቺ የሴተኛ ዳሪ ካስት ነው ወይ በጣም ከባድ ነው በቃ ሰው በህይወት ውስጥ ብዙ አይነት ስራ ይሰራል እኔ ያላቅም በጣም ከባድ ነው ማለት ምን ብዬ ላውራ ዝናብ አለ በጣም ብዙ አይነት ሰው ነው ያለው ብርድ አይደለም ሰካራም አለ እብድ አለ በቃ በጣም ብዙ ነገር ነው ፌስ የሚያደርጉት እና በጣም እኔ እንጃ በቃ አሁን ስታያቸው ምን ይሰማሻል እኔ ከዛው በኋላም የሆነ ቢራ ብቻ ብራንድ አምባሳደር የሚሰራ ነበርና ሆቴል ውስጥ ነው ለፕሮሞሽን ብራንድ አምባሳደር ሆነ ተሰራውና በቅርብ አቃቸዋለሁ እና
ክርስቶስን ሰው ናቸው ከምራቸው ሰው ናቸው በቃ አሁን አንድ ስራ መስራት የከበደው ሰው አለ አንዱንም በትክክል ማስኬድ በቃ ሞቲቬሽኑን ያጣ ምንም ስለ ስራ ሂንቱ አለው ግን ሚንቃል ምን ልትይ ትችላለሽ ያንን ሰው ወይ ስራ ሚንቅ ሰው እኔ ያሳዝነኛል ላይክ ምንም አለለውም ያሳዝነኛል ምን መሰለ እግዚአብሔር እንኳን ላለው ይጨምርለታል ነው የሚለው አይደለ ቢያንስ ሌላው ይቅር ኢነርጂ ሊኖርህ ይገባል በቃ ምንም ባይኖርህ ኢነርጂ ይኖርህ የስራ ፍላጎት ይኖርህ ከዛ ይቀርውን እግዚአብሔር ደግሞ ይጨምርልሃል አይደል እንደዛ ነው ማስበው ቢያንስ የስራ ፍላጎት ካለ ስራ ወደ መናቅ ደረጃ አትደርስም just ሰርቼ የሆነ ነገር ሊያዝ እኔ አንዳንድ ሰዎች በጣም ይገርሙኛል ስራ የላቸውም ደሞዝ ይንቃሉ ስራ ለሌለው ሰው 100 ብር 200 ብር እውነት ብዙ ነው ኬት ታመጣለህ እንዴ this time እግዚአብሔር ኑሮ በጣም ውድ እኮ ነው አንተ አንድ ዘይት ስንት ብር ነው የሚሸጠው የቤት ክራይ ስንት ብር ነው everything ውድ ነው እና እንደዚህ አይደለም ህይወት ገባ ስለዚህ ምንም ስራ የሌለው ሰው 1000 ብር 2000 ብር ሊነቅ አይገባም ማክበር አለበት እኔ እግዚአብሔር ነው ምንም የወረደ ስራ የምትለውን ስራ ከሌለኝና ብር ካመጣልኝ ሰራዋለሁ ሲጀምር ሰው የሚያከብርህ ስራ ስለናክና ቤት ቁጭ ይሄ ጽድት ብለ ምናምን አምሮብ ቁጭ ስላልክ አይደለም ሰርተህ ስትይዝ ነው ማንንም ሰው የሚያከብር አማናኝ ይሄ ፋብለ ስትሄድና የሚስቅ የሚጫወት ምናምን ያማሃል ወይ ከጀርባ እሷኮ እንዲናት መባል አይቀርም አንድ ቀን እና ይሄ ሰርተህ በቆሻሻው እጅ ብትታማ ይሻላል እውነት እሷ እንዲናት እሷኮ እንዲ ቢሆን ይሻላል you know ቢያንስ ለስራህ ዝቅ ብለህ ነው ወይ ለነገህ ዝቅ ብለህ እና እንደዛ ነው ማሰብ ሰምታችኋል እዚህ ሰራተኛ ነው ያለው አይ ውስጥ ያሉት ካሜራ ውስጥ በጣም so አሁን ስራዎችሽን በመሰሪበት ጊዜ እንዴት ነው ጊዜሽን የምታብቃቂው ታይም ማኔጅመንት ላይ እንዴት ነሽ ትንሽ እሱ ይከብደኛል ሰነፍ ነኝ እሱ ላይ ማለት አብቃቃለሁ ስራ እየሰራሽ ነው ሰነፍ ነኝ ማለት አብቃቃለሁ በደንብ ለማብቃቃት ሞክራለሁ ግን ትንሽ ድክመት አለብኝ በማስበው ነገር ይሄ አንዳንዴ ሁሉን ነገር ራስ ፋይት ለማድረግ መሞከርም ልክ አይደለም የሆነ ስራ መልቀቅ ጥሩ ነው እኔ ደግሞ ትልቁ ይሄ በቃ ወይ የሆነ መፈልገው ነገር አለ ያ ካልሆነልኝ ደስ አይለኝም ምናምንና በጣም እየተራራጥኩኝ ነው ይሄ ራስን ሉዝ እስክታርክ ድረስ አለ እንደዛ ለምሳሌ ዲፕሬሽን ውስጥ ገብቼው ነበር በጣም አሞኝ ነበር ይሄ ከጭንቀት ምናምን የተነሳ ማለት የሰው ስራ ሆነ የምንም ስራ እንደራሴ ነው የሚያሳስበኝ አሁን የሆነ ድርጅት ሶሻል ሚዲያ ተቀበለ ካልታየላቸው ሰው ካልመጣላቸው ምናምን የኔ ስራ እኮ ሶሻል ሚዲያው ላይ ፖስት ማድረግ ነውና ከታየልኝ በቂ ነው በእግዚአብሔር ሰው መምጣት አለመምጣቱ ያሳስበኛል ሰው መጣላት አልመጣላት አብሶ አዲስ ቤት የሆነ ሰዓት በቃ አሁን ሁለቴ የሆኑ ጥፍር ቤትና የፌሻል ቤት ገና አዲስ እንደተከፈተ ነበር የጀመርኩላቸውና በቃ ሰቀቀን ደውዬ ሰው መጣ እውነት ሰው እየመጣ ነው በጣም ነው የሚጨንቀኝ በቃ እንደራሴ ነው ማየውና እሱ ይሄ ጭንቀት ምናምን ግን ማኔጅ ታደርገዋለህ ያው ስኬጁል ማድረግ ነው ያ ምን ነው የምትጠቀሚያቸው ቴክኒኮች ማስታወሻ ደፍተር በጣም ጠቅሞኛል እንደዚህ ብዙ ቦታ በትንተን የምትል ሰው ከሆንክ ይረሳልና በሳምንት ስኬጁል አደርጋለሁ በዚህ ቀን ፖስት አደርጋለሁ በዚህ ቀን ሄጄ ቀርጻለሁ በዚህ ቀን እዚህ ቦታ ሄዳለሁ እንዲያደርጋለሁ እላለሁኝ በዛ መሰረት ነው ማድረገው ያው ስራ ላይ ስተት አይጠፋም የሆነ እንትን ሊል ይችላል እንዴትም ደግሞ ታካክሰዋለህ ታብቃቀዋለህ እንደዛ ነው የሚሆነው አሁንም ውይይታችን እንደቀጠለ ነው አልጨረስንም ነገር ግን እስካሁን የተማራችሁትን ነገር አንድ ጊዜ ኮሜንት ላይ ጻፉልን ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ ሌላው ብዙ ጊዜ ከብዙ ሰው ጋር የማወራው አሁንም ደግሜ የማወራበት ነገር አንድ ሰው መቀየር የሚፈልግ ከሆነ ያለበትን አካባቢ መቀየር አለበት አብሶ አካባቢው ላይ የሚያቁት ይሄ አስተዳደግሽ ምናምን የሚያቁ ሰዎች ካሉ እና ለማደግ ስትፍጨረጨር የሚያዩሽ ምናምን ከሆኑ የማደግ ቻንስሽ በጣም የቀነሰ ነው ያየሁትኝ የታዘብኩትኝ ነው ምክንያቱም ያንቺን አቅም የማያቅሽ ሰው ያበረታታሻል የሆነ ነገር ስትሰሪ ምናምን በደንብ ኢንካሬጅ ያደርግሻል ይበርቺ በቃ የሚያቀው አሁን ያለው ማንነትሽን ለመስራት የምትሞክሪው የምትሄጂው ምናምን ነው
ቀድሞ ግን የሚያቀሽ ሰው ምናምን የሚሰጥሽ ቦታ በጣም የቀነሰ ነው ጓደኛ ጭምር ሶ ሳይሽ ኢንቫይሮንመንት የቀየርሽ ይመስለኛል ጓደኞች ምታቂያቸውን ሰዎች ምናምን ምን ተቀመሽ የሚገርም ሱቂም ሰፈሪ ውስጥ ነው የድሮ ጓደኞቼ አሁንም አብሮኛሉ እንደዛ ነኝ ከድሮም ኢነርጂ አለኝ ኢነርጂ ማንም እንዲወስድብኝ አልፈልግም እንዳልኩ ነው ሊሚት አለኝ አላስነካም የሆነ ማላስነካው ነገር አለ ላይክ ብዙ ነገሮች ትቼ ምናምን የሆነ ግን እንድታልፍብኝ ማልፈልገው መስመር አለ ያን መስመር ማንም እንዲያልፍብኝ አላረግም ሐሳቤ ገባ ለሰውም አሁን አንተ የሆነ ማያምር ነገር አርገህ ብትመጣ ወይ አብርሽ ያያምር ማለለ ይሄ ነገር ግን በዛ ቢሆን ነው መልክ ለሰውም እንደዛ ነው ይለለ ፈልጌ ነው መጥፎ ነገር መርጨት አልፈልግም መጥፎም ነገር የሚረጭብኝ ሰው ከሆነ አላቀርበውም ገና ከመጀመሪያው ነው ይሄ ባድ ኢነርጂ የሚለቅበት ሰው ያለህን አቅም ሊያሳንስብህ የሚሞክር ሰው ሪስፔክት ማያረግ ሰው አካባቢ ላይ ይሄ አይሆንም ምናምን ይሄ ሁሌ ፕሮብለም የሚያወራብህ ሰው ምናምን ወደፊት እንድትራመድ አያረጋህም ስለዚህ አያስፈልግም እና በተሻለኛ አቅም ደግሞ ይመስለኛል አካባቢ ላይም የሚሆኑ ሰዎች የሚመስሉ አይነት ሰዎች ናቸው አይደለ ተቀራራባለህ በሆነ ሚንስ ሰው አንተ ደግሞ ማትቀርበኛ አይነት ከሆነ ካንተ ጋር ሲሆን የሚያቀራርበን ነገር ብቻ ነው ማውራው ሐሳቤ ገባ እኔ እናንተ አሁን ካራክተራችን የተለያየ ሊሆን ይችላል የሆነ ኮመን ነገር ግን አይጠፋንም በቃ አብርሽን ባገኘሁት ሰዓት ኮመን ነገራችንን አስፍቼ ሳወራውልና ወደ ቤት ሄዳለሁ በቃ እንደዛ ነው ማረጋው ሶ ኢንቫይሮንመንት አልቀየርኩም እንዳልኩ ነው አሁን ቤቴ ነው ኖሮ ሰፈር ያደኩበት ሰፈር ስራ ቦታዬም ሱቄ ነው ከዛ ግን በስራ አጋጣሚ ብዙ ሰዎች ተተዋወቃለህ እና አይ ቲንክ ከሰዎች ጋር ጥሩ አታችመንት አለኝ በሆነ በስራም የተተዋወቅኳቸው ሰዎች ምናምን ወዳጅ ሆነው ይቆያሉ የተለያየ አይነት ኢንቫይሮንመንት ውስጥ ሆናል ወይም የተለያየ አይነት ግሩፕ ይኖራል እንደዛ ነው ናይስ በጣም አሪፍ ከነዚህ ሰዎች ጋር ስትገናኚ አሁን ካልሽኝ ኢንፍሉዌንሻል ከሆኑ ሰዎች ኢንፍሉዌንሻል ብቻ ሳይሆን ካንቺ አካባቢ ውጪ ሌላ ኢንቫይሮንመንት ላይ ካሉ ሰዎች ጋር ምናምን ስትገናኚ ከነዛ ሰዎች በዋናነት ምትወስጂው ነገር ጠንካራ የሆነው ነገር እስካሁን ይወሰድሽው ምትወስጂው ሳይሆን እስካሁን ድረስ ይሄን ነገር አግኝቼበታለሁ ከሰዎች ጋር መቀራረቤ ከሰዎች ጋር ማውራቴ እንደዚህ ማረጌ እንደዚህ አይነት ጥቅም ሰጥቶኛል ይሄን ለምንድነው እንድትነግሪኝ የፈለኩት አንዳንድ ሰው አዲስ ሰው ማግኘት ከአዲስ ሰው ጋር መተዋወቅ የሆነ ሊሚታቸውን ሰብረው መውጣትና የሆነ ደረጃ ላይ ካለ ሰው ጋር አንተ ማለት ምናምን የሚፈሩ ሰዎች አሉ ሶ እንዴት አሸነፍሽው እንዴት ወደዛኛው ጋር ሄደሽ ምን አይነት ጥቅሞችን አገኘሽ እኔ ነገሮችን ከራስ ቫልዩ ጋር ስለማገናኝ ይሆን አላቅም እመነኝ ማንንም ሰው ስላለበት ደረጃ ምናምን አይደለም ራስህን ካከበርክ ሰው ያከብራል ሰው ላይ ማደርስ ከሆነ ያ ሰው ማንተ ላይ አይደርስም እና በሆነ ሚንስ ከሆነ ሰው ጋር ተተዋወቃለህ አይደል አንተ አሪፍ ሰው ከሆንክ ያ ሰው ለምን አሪፍ አይሆንም ላንተ ሐሳቤ ገባ ሶሻል ሚዲያ ላይ ያሉ ሰዎች ነበሩ እኔ እንደውም የዛኔ ምንም ጭራሽ አልታወቅም ዝም ብሎ ትንሽ ፎሎወር ነው የነበረኝ አሁን ልትለኝ የፈለከው አሁን ካሉት ከቲክቶከር ጓደኞቼ ጋር አይደል ከነሱ ጋርም ከሌላም ከስራ ኢንቫይሮንመንት ጋር ምናምን እንትን ነው ይሄ ስራ ሲያገናኝህ ራስህን መሆን ነውና ጥሩ ይሄ ጥሩ ስራ ከሆነ ያገናኝህ የስራ ኢነርጂ አሪፍ ማታውቀው ነገር ለመቀበል ዝግጁ የምትሆን ሰው ማልችለውን በፍጹም እኔ እችላለሁ ብዬ አላቅም ምንድነው ነው ምን አመጣችሁብኝ ማርያም ምንድነው እሱ ምንድነው ንገሪኝ እውነት ለአንድ ቀን ይሄ ማላውቀውን እሺ ምናምን ብዬ አልፈላክ ምንድነው በቃ ካላወቀው ምንድነው ብለህ ትጠይቃለህ ይሄን ነገር አትሊስት በሚቀጥለው አትሳሳትም እና ለማወቅ ሬዲ መሆን አዲስ ነገሮችን ለመቀበል ዝግጁ መሆን ራስህን መሆን ካላወቅም አለማወቅ አያስነቅም እኔ አለማወቅ ያስነቃል ብዬ አላስብም እውነት እንደሚያውቅ ሆኖ ግን ይሄ አለማወቅን መሸፈን እንደውም በጣም የሚያስነቅ ነገር ነው ስለዚህ እንደዚህ አይነት አታችመንቶች ከሰው ጋር አዲስ ነገር ለመቀበል ዝግጁ ያረጋል ከሰው ጋር ራስህን ሆነ ስትቀርብ ያም ሰው ያንን ነገር ቫልዩ ይሰጣል በጣም ስላስመሰልክ ወይ ሆነ እንትን ስላልክ ምናምን አይደለም ያ ይመስለኛል የተለየ ነገር የለኝም እንደዛ ነው የሚመስለኝ ናይስ ታነቢያለሽ መጽሐፍ
ዶክመንተሪ ላይ ምናምን ይሻላል ዶክመንተሪዎች ቅርብ ጊዜ ያየሽው እንትን ነኝ ይሄ የሰው ስቶሪ ምናምን ማየት ወዳለሁኝ እና የበለጠ ማንንም ሰማለሁ ማንንም ሰው የትኛውም የኑሮ ደረጃ ላይ የሚሆን የትኛውም ሀገር ሊሄድ የትኛውም በጣም ሰው መስማት ወዳለሁ ስቶሪ መስማት ወዳለሁ የሆነ ሰዓት አብረኸኝ ቁጭ ካልክ የሆነ ነገር እየተከራከርን ወይ ያወራን ምናምን የሆነ ነገር እንድትነግረኝ ያደርጋል እና አረሳምስ የወሰደሽው አለ ሆነ ታረሳ ብዙ ካንተማ ብዙ አረሳ አይ ቲንክ ይሄ በቃ ሰው አነባለው በለው እንደዛ አይነት ሰው ነኝ መጽሐፍ በጣም ደካማ ጎኔ ነው አንድ መጽሐፍ ማንበብ አለብኝ ቢ አመት እሺው ተመላልሻቃለሁ እውነት ግን የሚገርም ከጀመርኩኝ ደግሞ ጀመርኩ ነው ይሄ ለመጀመር ነው እንጂ ሞራል እንትን የሆነ መጽሐፍ አሁን ትዝ ይለኛል ከዚህ ድሬዳዋ ሲሄድ ጠዋት ጀመርኩት ማታ ጨርሻለሁ ከያዝኩ አልፈታም በጣም ነው እንትን እስክጀምር ግን ትንሽ እናትሽን እንዴት ትገልጫታለሽ ምን ልበል በቃ ገና እኔ አሁን የሆነ ያለኝ ነገር አለ አይደለ የሷን ሩብ ነው ምን አለፋ ልስኪ ንገሪ በጣም ጠንካራ ሴት ናት በጣም ጠንካራ ሴት በቃ ከመለህ በላይ ጀግና ሴት በጣም የስራ ሴት የውሳኔ ሴት እኔ አቅብጣኝ አታውቅም ብቻውን ምናምን እንዳደገ ሰው አይደለም በፍጹም አቅብጣኝ አታውቅም ላይክ ዩኒቨርሲቲ መሄድ አልፈልግም ትይዣለሽ ረጅም ጊዜ ምናምን ራስሽን ቻይ እንጂ እንደዚህ አድርጊ የእውነት በቃ እንደዛ አይነት ሰው ነው ይሄ ያለ አይደለ ብትወደኝም ፍቅሯን ይሄ እንዲህ የምታሳይ ሴት አይደለችም በጣም ይሄ በውስጡ ሚስ እናት ነው የምታውቃው እንደዛ አይነት ሰው ናትና በጣም እኔ እንጃ በቃ ምንም ቃላት የለኝም ሲጀምር በጣም ወጣት ናት ላይክ ያለን አታችመንት ራሱ ስለኔ ታሪክ ይሄ ጓደኞቼ የሚያውቁት ማሚ ማታውቀው የለም ይሄን ያህል ነው ቅርበታችን ጀጅ አታረገኝም በጣም በቃ የሚገርም ፍሪደም ነው መሰለኝ ይሄ ሆም ናት በቃ ምን አለፈ አሁን ሰው የትም ሙሉ ብዙ ነገር አጋጥሞት ምናምን የሚተነፍሰው ወይ የሚያርፈው ቤቱ ሄዶ ነው በቃ ለኔ እንደዛ ናት ማለት እረፍቴ ናት በቃ ቤት ይሄ ሰላም ያለው ነገር አለ እንደዛ ናት ማሚ የሚገርም ነው አሁን እንዴት ነው የምታገቢው ነው መሯት አላውን አላገባ ብያት ነው መሰለኝ ከቤት ውጪ ያለች ሪሌሽንሺፕ እንዴት ነው ሪሌሽንሺፕ ላይ ብዙም ጥሩ አይደለም ማለት አይ ቲንክ እስቲ ወደፊት ሆናለሁ ያስባል ከዚህ በኋላ ሶ በህይወትሽ ተስፋ ያስቆረጠሽ ወደ ኋላ ይመለሰሽ በጣም ያማረርሽበት ምናምን ጊዜ ነበር እና ደግሞ እንዴት አለፍሽው በጣም ብዙ ተስፋ የሚያስቆርጥ ነገር አለ ህይወት ውስጥ ላይክ ብዙ ይሄ አንድ ይሄኛው በጣም ተስፋ አስቆርጦኝ ነበር ማለት ጊዜ አይደለም ብዙ ላይክ ስራ ልሳካ ሲልህ በጣም ተበሳጫለህ ተደጋግሞ ነው አሁን በጣም ነፍ ኦዲሽን ወስጄ አላልፍስል ላይክ በቃ ይሄ አላደለ የራስህን ዞረህ እንድታይ ምናምን ትሆናለህ ኦኬ እኔ አልሆንም ማለት ነው ለፊልም ለሚን ካራክተር አልሆንም ማለት ነው እኔ ቆንጆ አይደለም ማለት ነው እኔ ቀጨጨ ስለሆንኩ ነው ይሄ የሆነ ኢንሴኩሪቲ እንዲሰማህ ያደርጉሃል ምናምን እና አርቱ ላይ በጣም ተስፋ እንደቆርጥ የሆንኩበት ጊዜ ነበር የዛኔ በጣም የምፈልገው ነገር ስለነበር በህይወቴ በጣም አላ ጊቭ አፕ አድርጌበት ነበር ግን ምን አይነት ሰው ነኝ አዝናለሁ አሁን እንደዛ አይነት ነገር ተፈጠረ ቤት መጥቼ ለማሚ ነግራታለሁ አለቅሳለሁ በቃ ምናምን እላለሁ ነገ ግን ሌላ ሰው ነኝ እውነት ነገ በቃ ሌላ ሰው ነኝ አልቅሼ ምን ብዬ ይወጣልኛል እንጂ ነገ ሌላ ኦዲሽን በሰማ ተነስቼ ሄዳለሁ ምንድነው ተስፋውን የሚሰጥሽ እኔ አላቅም አይ ቲንክ በቃ ይሄ ሰው ራሱን ሁሉ የሚያይበት ኢሜጅ አለ አይደል እኔ አይምሮ ውስጥ የሆነች ህሊና አለች በቃ ያቺን ህሊና መቼም ይሄ የሆነ ነገር ስላጋጠመኝ አልተዋትም ሐሳቤ ገባ በጣም በቃ ያለኝ ፊቸር አይምሮ ውስጥ ያለው ነገር ይሄ የሚያስቀምጥ ነገር አይደለም እና ሁሌም ያቺን ህሊና ለመሆን ነው የሞከርኩ ያለሁትኝና እግዚአብሔር ይመስገን ደግሞ እግዚአብሔር በጣም ነው የሚያግዘው ላይክ አንተ ትንሽ ስትራመደለት እሱ በጣም ከፍ ያደርጋል አንተ ትንሽ ስትሄድለት እሱ በጣም ከፍ ያደርጋልና ሁሌ እግዚአብሔር እንዳስገረመኝ ነው ሁሌ ላይክ
አሁን የሆነ ሰዓት ላይ በጣም ታምሜ ነበር መደዳውን ወደ 5 ወር 6 ወር አሞኝ ነበርና በጣም ታምሜ ለክ ይሄ አላ አየሰው ልጅና ምትልበት የሰራህበትን ብር ሄደ ሆስፒታል ታውጣዋለና ቀይለፎት ለዚህ ነው እግዚአብሔር ምናምን ተላለ ለክ ሰውነት ባዳ ነው ለክ ስትታመም ኪሎ ሲቀንስ መልክ የሆነ ነገር ስትሆን ምናምን ይታወቃልና በጣም ፊል አድርጌ ነበር ወይ አምላኬ ወይ አላህ ለናቴ ሳሎን የሆነ ለክ እንዲሰራ ምናምን በጣም ይሄ ጊቭ አፕ አድርጌበት የነበረ ጊዜ ነበር በጣም ተጨናንቄ ነበር ስትጨናነቅ ደግሞ ጭራሽ በሽታው እየባሰ ነው የሚመጣው ምናምን እንደውም ፋይናሊ ዶክተሬ ከዚህ በኋላ እንትን ጋር ይሄ የሚያማክሩት ምናምን አለ አይደል እነሱ ጋር መስጥሽ ምናምን ብሎኝ ነበር እና በጣም ፊል አድርጌ ነበር አሁን የዛን ሰዓት ላይ የሆነ እንጃ ሰውም መሆን አልመሰለኝም ነበር አካባቢ ላይ ያለ ሰው ምናምን ይደውልሃል ይጠይቃል ምናምን ከሆነ ሰዓት በኋላ ግን ፋሚሊ ላይ ነው የምትሆነውና ፋሚሊ ነው ቴክ ኬር የሚያደርግ ያ ሐሳብ ይገባ መጨረሻ ላይ ቤተሰብ ላይ ነው የምትሆነውና ለቤተሰብ መትረፍ ሲኖርብህ አንተ እነሱ ላይ ደግሞ ላይክ እንደዛ ስትሆን በጣም ከባድ ነው ግን እግዚአብሔር ሁሉ ነገር ያሳልፋል ጸበሌልኩ ምናምን ተሻለኝ ደና ሆንኩ እና ድጋሚ ይሄው እግዚአብሔር ይመስገን አለ አይደል ለማውራት ለክብሩ ተበቃለህና በቃ ከእግዚአብሔር ጋር ያልፋል ጸሎት ማድረግ መተማመን በሱ እሱን አለማሳዘን ምናምን ነው ናይስ ፈጣሪ እንዴት ነው ገልጹ ወይ ከመለ በላይ ነው ለኔ ደግሞ ማለት ምን ልበለ በቃ ይሄ አጽያተኛ ነሽ እንደዚህ አይነት ሴት ነች እንዲናት ብሎ አይፈርድብህም ይሆናል አይደል ከነ ምናምንህም የሚቀበልህ አምላክ ነው ሁሌም እኛ ላይ ተስፋ አይቆርጥም እኔ እንጃ በጣም ሐሳቤ ገባ ይሄ የሚገለጽ ነገር አይደለም ግን ከእግዚአብሔር ጋር ጥሩ ነገር አለኝ ብዬ አስባለሁ በጣም ፈራህ እግዚአብሔር አለኝ በተቻለኝ አቅም ለሱ ለመቅረብ ሁሌ ሞክራለሁ እሱ ደግሞ አንተ ትንሽ ስትሞክር በጣም በቃ በሞገስ የሚያቆም አምላክ ነው ያለህና አሁን ያለኝ ነገር ሁሉ ስለሚገባኝ ሳይሆን እግዚአብሔር ስለሰጠኝ ነው ሲጀመር ያለኝና እግዚአብሔር ይመስገን በጣም ይሄ አሁን ባለሁበት ነገር በጣም ደስተኛ ነኝ ሁሌ ነው ማመሰግነው እንደውም እግዚአብሔር ቤት ሄጄ ማለት ነው እውነት ለምን ይሄን አላረክልኝም ከምልበት ቀን ይሄ ቢተመስገን ምልበት ቀን ይበልጣል እንደውም ይሄ በጣም ፊል ሳረግ ወይ ካልተሳካልኝ ምናምን ሄጄ ይሄ ለምን አላረክልኝም ብዬ ጠየቁበት ቀን እውነት በጣም ጥቂት በጣም በቃ ለማመስገን የሚሄድ ሲሳካልኝ ነው የሚሄደው ይሄ ያን ያህል እርግጠኛ የምትሆንበት አምላክ አለ እንደዛ ናይስ ደስተኛ ነሽ በህይወቴ ነው ደስተኛ ነኝ በጣም እግዚአብሔር ይመስገን ምን ያስፈራሻል እናቴ ማጣት ያ በጣም ሌላው እሺ ቀስ ያልክ ልባም ሴት ላንቺ ምን አይነት ናት በጣም ቆንጆ ጥያቄ ጠየከኝ የመጀመሪያ ራሷን የምታውቅ ክብሯን የምትጠብቅ መሰበር መውደቅ የነገሮች አለመሳካት ወደታች ማያስቀራት የሰዎች ይሄ አሉባልታ ወይም ሰዎች መጠቋቋሚያ መሆን ምንም ይሄ ያለ አይደል ግድም አይሰጣት ራሷን የምታውቅ ነገዋን የምታውቅ ሰው ነገውን ካሰበ ዛሬ ላይ ማድረግ ያለበትን ያውቃልና ለነገ ዛሬ ከሰራ ነገ ማይለወጥበት ምንም አይነት ታምር የለምና ሰርታ ገንዘብ ማግኘት እንደምትችል የምታውቅ ሰርታ ለሰው መትረፍ እንደምትችል የምታውቅ ኃላፊነት የሚሰማት እውነት በቃ ይሄ ጠንካራ ሴት አለ አይደል እኔ አሁን እናቴ በቃ ለኔ እንደዛ ናትና እሱንም ነው ያሳየችኝ እሱን እያየው ነው ያደኩትኝና ምንም ያን ያህል የተጋነነ ነገር ኖሮኝ አይደለም ግን በቃ ልብ ይሄ ያለ አይደል ልቧ ማርገኛለች የሆነት ላይክ አሁን ምንም ነገር ብርቂ አይደለም ምንም የሆነ ትልቅ ነገር ብታሳይ በቃ የሆነ ማሳካው ጊዜ የሚፈጅ ነገር እንጂ እንደማደርገው በጣም እርግጠኛ ነኝ ምናምን እና ይሄ በጣም ደግሞ ለራስህ ያለ ክብር ሲጨምር የሚገቡ ነገሮች እየገቡ ሲመጡ ምናምን በጣም ደስ ይላል በቃ በጣም እኔ እንጃ ደስ የሚል ስሜት ነውና ሞር ግን እኔ ለሴት እህቶቼም መመክረው
እኔም ደግሞ ለመሆን እየሞከርኩ ያለሁት ነገር ምንድነው በጣም ጠንካራ መሆን አለብን በጣም መስራት አለብን ሰርተን ይሄ ህልም የሚመስል ነገር ላይክ ምናምን በጣም ተራ ነገር ማርያም እኔም በፊት ማስታወሻ ደፍተሬ ላይ አሳያለሁ በአመት 100,000 ብር ሴቭ ባረክ ብዬ በቃ በጣም እንደ ትልቅ ነገር ጽፌው ነበር የሆነ ጊዜ በቃ የሆነ ስራ ሰራውና በአንድ ስራ 100,000 ብር ተከፈለኝ ምን ተሰማሽ ዘንድ በጣም ነው ደስ ያለኝ በይወላ መጣ ግን አላለቀስኩም ይገርም በቃ ይሄን ያህል ሲምፕል ነው ማለት ነው ምናምን የሚቀጥለው ንቅር 1 ሚሊዮን ምናምን ብለህ ተጽፋለኝ ነው እና ይሄን ያህል ነው ላይክ ሩቅ የሚመስልህ ነገር ያቀርባል ፈጣሪ አንተ ከጎበስ ካንተ ትንሽ ጥረት ካረክ ካንተ ከሞከርክ እግዚአብሔር ጨመርበታል ያግዛሃል ፈጣሪ በጣም ያያል የልብ አምላክ ነው ቅርብ ነው በጣም እና ያቀምህን በመከርክ ቁጥር እሱ በጣም ወደ አንተ ደግሞ ይቀርባል ስለዚህ ጠንካራ መሆን ያቀምን ያህል መፍጨርጨር ነው በጣም ጥሩ ነው ያ ምን አይነት እናት መሆን ነው ፈልጊው በጣም ጠንካራ ልጆች ይኖሩኛል እርግጠኛ ነኝ በጣም አሪፍ ሴት አርጊያ እንደማሳደ አብሶ ሴት ልጆቼ በጣም አሪፍ ሴቶች እንደማረጋቸው ወንድ ልጄን ደግሞ በጣም ጀንትል የሆነ ወንድ እንደማረጋው እርግጠኛ ነኝ ሐሳቤ ገባ ይሄ የኡነት የእናቴ አይነት ካራክተር ያላት ሴት መሆን ፈልጋለሁ ለልጆቼ በጣም ማስብ ቴክ ኬር ማድረግ ሜንታል ሄልዛቸውን መጠበቅ ሞር ላይክ አሁን አብዛኞቻችን እየሰራንበት አይደለም በያስባለኝ በቃ የምር ይሄ ቅርብ የሆነ ለልጆቹ እንደ እናት ብቻ ሳይሆን እንደ ጓደኛም የምትሆን እናት ጥሩ እናት መሆን ይመስለኛል ከእግዚአብሔር ጋር ናይስ ስለ ሜንታል ሄልዝ አነሳሽና አሁን ላይ ከምናስበው በላይ የሜንታል ሄልዝ ኢሹ በጣም እየጨመረ በጣም ከሚባለው በላይ ሜንታል ሄልዝ ዲስኦርደር ያለበት ሰው እየጨመረ እየሰፋ ነው እየመጣ ያለው ይሄን ነገር እንዴት ልንቀንሰው እንችላለን ሁለተኛ ነገር ደግሞ ምን ይይታለሽ እዛ ውስጥስ እኔ ምን አስተዋለሁ ልጅ ያለህ የሚቀርጽበት ነገር በጣም ላይፍ ታይም ላይ በጣም ብዙ ችግሮችን እያመጣ ነው የሚመጣውና እንደ ቀላል የምታየው ነገር ደግሞ በጣም ዋጋ ያስከፍላል ስለዚህ በተቻለኝ አቀም ይሄ የልጆቼን አይምሯቸው ጤንነቱ ላይ ወይም ያካባቢ ላይ ያለውንም ሰው ምናምን ይሄ በስነ ስርዓት ማይ ይመስለኛል ሐሳቤ ገባ በጣም ዋጋ ያስከፍላል ሰው በልጅነቱ ያየውን አይረሳም አይተከሆነ እንዲሆኑ እንዲያርጉኝ እንዲሆኑ ምናን ይላልና በተቻለ አቅም ህፃናቶች ላይ ይሄ የሚያስፈልጋቸው ምግብ ሰላምዋላ የሚጠጡትን ሰላምዋላ ትምክህት ጥሩ ትምክህት ስላስተማርካቸው ምናን አይደለም እና እሱ በጣም ዋጋ ያስከፍላል ሰው ሁሉም ሰው ላይ የሚገባ ነገር ነው እኔም ወደፊት እሱን ጥሩ አድርጌ አስተካክላለሁ የራሴ ልጆች ላይ ያስባል ምንድነው ህልምሽ አያቴ ምን ትላለች መሰል ህልም አይነገርም ይበላል ስለኛ አልናገር ግን ስኬታማ መሆን ያ ትልቅ ቦታ አደርሳለሁ ያስባለሁ ከእግዚአብሔር ጋር እሺ ምናልባት እሺ ወደ ኋላ እንመለስና ለዛሽ ለህፃኗ ህሊና ብታገኛት እንታያታለሽ I'm proud of you በጣም ነው መኮራብሽ ያ በጣም ነው መኮራባት ማለት ይሄ እኔ ሁሌ ለሰው ምለው ነገር በጣም ትልቅ ለውጥ አምጥቻ አይደለም እኔ አሁን አንዳንዶች በጣም ሀብታም መስላችኋል ስቲል ታክሲ ተገፍቼ ነው የሚይዘው ሃይገር ባገኝ ባስ ባገኝ ገብቼ መሄድ ሰው ነኝ ምናምን በጣም ያሳስበኛል የ10 ብር የ20 ብር ወጪ ነው የሚያሳስበኝ ሰው ነኝ ግን ከትላንት እግዚአብሔር ይመስገን ዛሬ ላይ በቃ ስለጎበስኩ ስለጠነከርኩኝ ስለለፋው ትንሽ ለውጥ አምጥቻለሁ ነገ ደግሞ እግዚአብሔር ይሄን ጥንካሬን አይቶ በጣም አሪፍ ቦታ እንደሚያደርሰኝ አስባለሁ ስለዚህ ሁሌም በሩጫ ውስጥ በሂደት ውስጥ ፈጣሪን ማመስገን አለብን እና ተመስገን ላይክ በራሴ በጣም እኮራለሁኝ ከዚህም በኋላ ደግሞ እስቲ አብረን እናያለን እጅግ በጣም አርጌ ነው ማመሰግነው የሆነት በጣም አሪፍ ቆይታ ነበር በጣም ደስ ብሎኛል አብርሺ አክብራ ስለጠራኸኝ በጣም ማመሰግነውና ደስ የሚል ቲም ነው በጣም ቴንክ ዩ በጣም አመሰግናችኋለሁ እንዴ ነበር Really?
የዛሬው ፖድካስታችን ይህንን ይመስላል። በዚህ ፖድካስት ላይ በርካታ ቁም ነገሮችን እንዳገኛችሁ ሙሉ እምነት አለኝ። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው። ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው። እናመሰግናለን።